ለዚህ ነው ሕይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ መልቲ ሚዲያ ቤተሰቦች እንዴት ናቸው? እኔ ደህና ነኝ ያለው አልሐምዱሊላህ። ሰው ከንቱ ትላለች እናቴ። ሰው ከንቱ፣ ሰው ስንባል ሰው እንመስላለን። ዛሬ በጣም በሚያሳዝን ቪዲዮ ነው የመጣሁት ማለት ነው። ቴዲ ራያ የራያ ልጅ ነው። ቴዲን የማያውቀው የለም ብዬ አስባለሁኝ። ስሜቴን በጣም መቆጣጠር አቅቶኛል። እዚህ ጋር ብቻ ለምን እንዳልቅሽ አልቅሽ ሲወጣልኝ አሁን ሪከርድ እያደረኩኝ ነው ማለት ነው። ቴዲን የማያውቅ የለም። የብሬክስ ሀበሻዊ ወንድም ነው። ከዚህ በፊት ስደት ነበረ የሚኖረው። ሀገር ገባ ተይዞ። ሀገር ከገባ በኋላ ደግሞ ያው ተመልሶ እንደ ማንኛውም ሰው በባህር ወደ ሳውዲ አረቢያ መጣ ማለት ነው። ሳውዲ አረቢያ መጥቶ ደግሞ ቱርኮች ናቸው ግብጾች ብቻ አላውቅም፣ የነሱን ቡና ሻይ ቀህዋ ምናምን እያፈላ ነበር እየሰራ ያለው አሁን ላይ ማለት ነው። እና ቡና ስቆላ የሆነ ቪዲዮ ሰርቶ ነበረ። ሁላችሁም ቪዲዮ ያን ያክል እየታየ አይመስለኝም። የሆነ ችግር ነገር ሲመጣ የሆነ ነገር ሲፈጠር እኛ ሀበሻ ስንባል ቪዲዮ ማየት አንወድም። ብዙም እይታ የለውም መሰለኝ እንጂ ቪዲዮ ሰርቶ ለቋል ማለት ነው። ጠፍቶ በስንት ጊዜ ቪዲዮ ሰርቷል። ፊቴን ታምሜ ብሎ ፊቱን ታሞ እንዳለ ፊቱ ውሃ ይዞ ምናምን ሐኪም ቤት ሄዶ ውሃ ይዞ ስለነበረ ክሬም ነገር ሰጥተውት ምናምን እሱን ሁሉ እየተቀባ ነበረ እና እሱን አሳይቶ ቪዲዮ ሰርቷል ማለት ነው። ያንን ቪዲዮ እየሰራው ለካ ለዚህ መሰናበቻ ነው። ሱብሃንአላህ። ያንን ቪዲዮንን የራሴ አይቼዋለሁኝ አዳምጬዋለሁኝ እና በጣም በቃ ደስተኛ ሆኖ ምናምን እየሳቀ ለሰዎች አስተማሪ የሆነ ቪዲዮ በእኔ ደረሰ በእናንተ አይደረስ እያለ ነው እየሰራው። በጣም ደስተኛ ሆኖ ማለት ነው። ለካ ይችን ዱንያን ሊለያት ፈልጎ ነው። ወላሂ ይቻለም ለኛ እንጃ። ወላሂ በጣም ከባድ ናት ዱንያ ለኛ ማለት ነው። እኔ ምን ብዬ እንደምነግራችሁ አላውቅም ወላሂ። እና እሱን ነበረ እየሰራ ያለው። ያንን ቡና ስቆላ እንዳለ ጭስ ይጨሳል አይደለ? ቡና ሲቆላ ልክ እንደኛ እንደ ሀበሻ ቡና ነው የሚቆላው። ወደፊት ይታጠነው ነበር ያለ ማለት ቡና ቆልተን እኛ ሲጨስ ለሰዎች እንግዳ ካለ እናሸታቸዋለን። እንደዚህ እያራገብን ሰው ከሌለ ደግሞ ራሳችን ቤቱም ይታጠን እያለን እናጥናለን ማለት ነው። ልክ እንደዛ እንፋሎ ይሄንን ጭሱን ወደ ራሴ ወደ ፊቴ እያመጣሁኝ እንድሸተኝ ይታጠነው ነበረ። በዛ ምክንያት ፊቴ ተበላሽ፣ ማዳት ወጣብኝ። ከማዳቱ ደግሞ ውሃ ያዘ ምናምን ብሎ ቪዲዮ ሰርቷል ማለት ነው። ቪዲዮ ቴዲ ራያ ብላችሁ ብገቡ ታገኙታላችሁ። ብቻ በጣም ከብዷል። በጣም የሳዑዲ አረቢያ አፈር ስንቱን ሀበሻ በላው። እኔ እንጃ ወላሂ እኔ ምን እንደምላችሁ አላውቅም። የሳዑዲ ሀገር ሴቱን ወንዱን ሀበሻን ቀጠፈው፣ ወላሂ ቀጠፈው። ሀበሻን በላው፣ የሌለን የበላው ማለት ነው። እና እኔ ቴዲ ሞታል ብዬ አስቤም አልሜም አላውቅም እውነትን ለመናገር። ልክ ፌስቡክ ላይ ግብት ብዬ ሳየው ብሬክስ ወንድሜ ምናምን የሚላየኝ ለመሳቅም ፈለግኩኝ፣ ለማልቀስም ቃጣኝ። ግራ ግብት ነው ያለኝ ወላሂ። ብታምንም ባታምንም ታውቃላችሁ አይደለ? ውስጣቸው ሀዘን እንትን ሲል የሆነ ብቻ ሀዘን ያለበት ሰው ሰበብ አግኝቶ ያለቅሳል ይባላል። እና እኔ ለራሴ ውስጤ ቁስለኛ ነው፣ ውስጤ ተሰብሯል። የአባቴ መሞት ለእኔ ቅስሜን ሰብሮት አልፏል። ጥሩ አባት ያላችሁ፣ ደግ ቤተሰብ ያላችሁ የሞተባችሁ እንደኔ ቅስሜን ተሰብሮ ቀርቷል ማለት ነው። የእኔ አባት መሞት ለእኔ ቅስም መሰበር ነው ሆኖ የቀረው። እና መቼም ይሄው ባስታምም መቼም ሊድን አልቻለም። እና ሀዘን ያለበት ሰው
ትንሽ እንደዚህ ሰበብ ነገር ሲያደርገኝ ማልቀሻ ወደር የለውም ማለት ነው። እና በቃ እምባዬ መጥቶ ግርድ ነው ያደረገኝ። በቃ እኔ የሆነ ነገር ሰበብ አግኝቼ በቃ ማልቀስ ነገር ነው የሚቀናኝ፣ ወደ ማልቀስ ነው። ለምን የአባቴ መሞት ለእኔ ልቤ ላይ እንትን ብሎ አልፏል። በቃ ጠባሳ ጥሎ አልፏል። እና አባቴን እኔ በጣም ነው የምወደው። እና ብቻ ምን ብዬ እንደምነግራችሁ አላቅም። አላህ ይራህማቸው ባሉበት፣ አላህ ተደጋጊዎቹ ጋር ያደርገላቸው ማለት ነው። እነ ቴዲንም የእኛንም ደግሞ አላህ ጀነቱል ፊርደውስን አላህ ይወፍቅልን። ለሞቱት ላሉትም ደግሞ እድሜና ጤና ይስጠን ማለት ነው። ቴዲዬ በጣም አዝናለሁ። ለነ ብሬክስ መጽናናቱን እመኛለሁ። መሲ በወንድሟ መሞት በጣም ልቧ ተሰብሮ በጣም አዝና ነበረ። በነገራችን ላይ በጣም ለሞተ ሰው ማዘን ከልክ በላይ ማዘን እግር ያስከትላል ይባላል በእኛ በወሎ አባባል። እና እግረ ደረቅ ሆኖ ስትሄዱ ይባላል። ለሞተ ሰው ብዙም አይታዘንም፣ እግረ ደረቅ ይሁን ነው የሚባለው ይባላል። ብዙ ስታዘንና ሲለቀስ ግን እግረ እርጥብ ይሆንና ሌላ ሰው ያስከትላል ይባላል። እና የኛ የወሎ ባህል ነው ይሄ። የእናንተን እንዴት እንደሆነ እኔ ባላቅም መሲ በወንድሟ መሞት በጣም ቅስሟ ተሰብሮ ነበረ። ይኸው ቴዲም አሁን ተደገመው ማለት ነው።